ሰላም ፋሚሊ እንዴት ናችሁ? ይህ ፋኖስ ሲኒማ ዝግጅት ነው። ዛሬ አቦታ የተሰኘውን የኮሜዲ ድራማና ምናባዊ ፊልም እናስቃኛችኋለን። አብራችሁን ቆዩ። የሌክ ቤተሰቦች በባህር ዳርቻ በሚገኘው ቤታቸው ውስጥ በሰላም ይኖራሉ። በስራ የተጠመደችው እናት ሜሪ፣ ሁልጊዜ ንቁ የሆነው አባት ጄምስ፣ ማራኪ ቢሆንም ነገሮችን የመርሳት ባህሪ ያለው አጎት ዴዝሞንድ፣ አይን አፋሩ ልጅ ቲም እና ነፃ መንፈስ ያላት ሴት ልጃቸው ካትሪን ወይም ኪትካት አሉ። በየዓመቱ ከቤተሰብና ከጓደኛቸው ጋር የአዲስ ዓመት ዋዜማ ድግስ ያዘጋጃሉ። በዘንድሮው ድግስ ላይ ቲም በጓደኛው እጅ እየተጎተተ በሰው መካከል በመንቀጥቀጥ ይንቀሳቀሳል። ወደ አዲስ ዓመት ለመሸጋገር ሴኮንዶች ሲቀሩ አብሮ ስትጨፍር የነበረች ፖሊ ለመሳም ብትጠጋም እሱ ግን እጅ በመስጠት ብቻ ስላሳፈራት በብስጭት ትተዋለች። በማግስቱ ቲም በሀፍረት ተውጦና በሃንጎቨር ተይዞ ይነቃል። በዚህ መሃል አባቱ ወደ ቢሮው ይጠራዋል። አባቱ ጄምስ ለቲም ከዚህ በፊት ለማንም ያልተናገረውን ምስጢር ሊነግረው እንደሆነ ይገልጽለታል። እንደ ጄምስ አባባል በቤተሰባቸው ውስጥ የተወለዱ ወንዶች ቲምን ጨምሮ ወደ ኋላ በጊዜ የመጓዝ ችሎታ አላቸው። ነገር ግን ይህ የሚቻለው በራሳቸው የህይወት ዘመን ውስጥ ብቻ ነው። ያላዩትን ጊዜ ወይም ያልነበሩበትን ቦታ መጎብኘት አይችሉም። ይህንን ለማድረግ እንደ ቁም ሳጥን ያለ ጨለማ ቦታ ውስጥ መግባት፣ እጃቸውን መጨበጥና መሄድ የሚፈልጉበትን ጊዜና ቦታ ማሰብ ብቻ ነው የሚጠበቅባቸው። ቲም ይህ ቀልድ እንደሆነ ያስባል። አባቱ ሊያሾፍበት እንደፈለገ በማሰብ ራሱን ይነቀንቃል። ነገር ግን እውነት መሆኑን ለማረጋገጥ ወደ ቁም ሳጥን ውስጥ ገብቶ ትላንት ስለነበረው የአዲስ ዓመት ድግስ ያስባል። ከጥቂት ሰኮንዶች በኋላ ከቁም ሳጥኑ ሲወጣ በትላንትናው ልብስ ተውቦ ራሱን ያገኘዋል። የታችኛው ፎቅ የሙዚቃና የጭውውት ድምፅ ይሰማል። ወደ ታች ሲወርድ ወዲያውኑ በጄ ይጎተታል። ቀደም ሲል ገፍቶት የነበረውን ጠረጴዛም በብልሃት ያልፋል። በጭፈራው ወቅት ፖሊን ይስማታል። እሷም በደስታ ትፈነጥዛለች። ከዚያም ቲም ወደ ቁም ሳጥኑ ተመልሶ ወደ አሁን ጊዜ ይጓዛል። የጊዜ ጉዞ እውነት መሆኑን ሲረዳ የአባቱን ተሞክሮ ያዳምጣል። አባቱ ጄምስ ለቤተሰቡ ይህን ያህል ሰፊ ጊዜ ሊኖረው የቻለው በዚህ ምስጢር ምክንያት እንደሆነ ይረዳል። ጄምስ ቲምን ይህንን ችሎታ ለገንዘብ ወይም ለስልጣን እንዳይጠቀምበት ይመክረዋል። ስለዚህ ቲምም ፍቅረኛ ለመያዝ ለመጠቀም ይወስናል። በዚያ በጋ ኪትካት የወንድ ጓደኛዋ የአጎት ልጅ የሆነችውን ሻሎት ለ2 ወራት በባህር ዳርቻው ቤት እንድትቆይ ትጋብዛታለች። አንድ ቀን ከሰዓት በኋላ ቤተሰቡ ከእንግዶች ጋር ፀሐይ እየሞቁ ሳለ ቲም ሻሎምን ለማስደመም ተስፋ ያደርጋል። አጋጣሚውን ሲያገኝ የፀሐይ መከላከያ ቅባት ጀርባዋ ላይ ለመቀባት ይስማማል። ነገር ግን ሳያስበው ጠርሙሱን ሙሉ በሙሉ ያፈስባታል። በሀፍረት ተውጦ ወደ ኋላ በጊዜ ተጉዞ ነገሩን በተረጋጋና በጥንቃቄ ያከናውናል። በበጋው በሙሉ ቲም ሻርሎትን ለማስደሰት ይሞክራል። ነገር ግን እያንዳንዱ ሙከራ ሳይሳካ ቀርቶ ጊዜው ይረፍዳል። በመጨረሻም ሻርሎት ከቤት የምትወጣበት የመጨረሻ ቀን ይደርሳል። ከመሄዷ በፊት ባለው ምሽት ቲም ስሜቱን ለመግለጽ ተስፋ ያደርጋል። ነገር ግን ኪትካት ይህንን ሊያደርግ እንደሚችል አስቀድማ ለሻርሎት ነግራት ስለነበር ወዲያውኑ ውድቅ ይደረጋል። ሻርሎትም ከመጨረሻው ምሽት በፊት ቀደም ብሎ አናግሯት ቢሆን ኖሮ ነገሮች የተለዩ ሊሆን ይችሉ እንደነበር ትነግረዋለች። ይህ ሐሳብ ለቲም አዲስ መንገድ ይከፍትለታል። ቲም በበጋው አጋማሽ ላይ ለሻርሎት ፍቅሩን ለመግለጽ ወደ ኋላ በጊዜ ይጓዛል። ነገር ግን በዚህ ጊዜ ሻርሎት በመጨረሻው ምሽት በድጋሚ እንዲጠይቃት ትነግረዋለች። ይህ ደግሞ ምንም ቢያደርግ ከሻርሎት ጋር የመሆን እድል እንደሌለው ያረጋግጥለታል። ቲም በመጨረሻ እሷን መከተሉን ያቆማል። ሻርሎት በሄደች ማግስት ቲም ቤታቸውን ለቆ ወደ ለንደን ይሄዳል። እዚያም የአባቱ ጓደኛ ከሆነው ከሃሪ ጋር መኖር ይጀምራል። ቲም ለሚጠብቀው አዲስ የህይወት ምዕራፍ ተደስቷል። ነገር ግን ሃሪ ተሎ የሚቆጣ ተውኔት ጸሐፊ መሆኑን ሲረዳ ተስፋ ይቆርጣል። በመጨረሻዎቹ 6 ወራት ቲም በፍቅር ህይወቱ ምንም እድል አላገኘም። የጠበቃነት ስራውም በአብዛኛው ከወንዶች ጋር ብቻ እንዲተዋወቅ አድርጎታል። ነገር ግን አንድ ምሽት እንግዶች በጨለማ ውስጥ ወደሚመገቡበት ዳንስ ሊኖር የተሰኘ ምግብ ቤት ሲወስደው ድሉ ይለወጣል። እዚያም ሜሪ ከተባለች ሴትና ከጓደኛዋ ጆዋን አጠገብ ይቀመጣል። በጨለማው ውስጥ ቲምና ሜሪ በደንብ ይተዋወቃሉ። በጣም ደስ የሚል ጊዜ ያሳልፋሉ። ከራት በኋላ ቲምና ጄ በመጨረሻ ከልጃገረዶቹ ጋር ፊት ለፊት ይገናኛሉ። ቲም ሜሪን ሲያት በውበቷ ይደመማል። ሁለቱ አይን ላይን ሲጋጩ በመካከላቸው የፍቅር ስሜት እንደተቀሰቀሰ በግልጽ ይታያል። ከመለየታቸው በፊት ስልክ ቁጥሯን ትሰጠዋለች። ቲም በደስታ እየዘለለ ወደ ቤት ይመለሳል። ነገር ግን ቤት ሲደርስ የሚጠብቀው የሃሪ ቁጣ የተሞላበት ጩኸት ነው። የሃሪ አዲስ ተውኔት ዋናው ተዋናይ መስመሮቹን በመዘንጋቱ ምክንያት ሳይሳካ ቀርቷል።
ሁኔታውን ለማስተካከል በማሰብ ቲም ወደ ኋላ በጊዜ ተጉዞ ተውኔት ከመጀመሩ በፊት ቲያትር ቤቱ ከሃሪ ጋር ይገኛል። ዋናውን ተዋናይ ቶምን አነጋግሮ መስመሮቹን እንዲለማመድ ያሳምነዋል። ይህም ይሳካል። ነገር ግን በዚህ ጊዜ ሌላ ተዋናይ መስመሮቹን ይረሳል። ቲም በድጋሚ ወደ ኋላ ተጉዞ እሱንም ይረዳዋል። በመጨረሻም ተውኔቱ ስኬታማ ይሆናል። ይሁን እንጂ ቲም ስልኩን ሲፈትሽ የሜሪ ስልክ ቁጥር እንደጠፋ ይገነዘባል። በጊዜ ወደ ኋላ መጓዙ ከሜሪ ጋር ያሳለፈውን ያንን ያማረ ምሽት ከታሪኩ አጥፍቶታል። በዚህ የተከፋው ቲም በማግስቱ ጠዋት በጣም ደስተኛ ከሆነው ሃሪ ጋር ቁርስ ይበላል። ሃሪ ጋዜጣ ሲያነብ ቲም በከተማው ውስጥ የኬት ሞስ የፎቶ ኤግዚቢሽን እንዳለ የሚገልጽ ማስታወቂያ ያያል። ሜሪ የኬት ሞስ አድናቂ መሆኗን ስላስታወሰ እሷን ለማግኘት ተስፋ በማድረግ ሳምንቱን በሙሉ ኤግዚቢሽኑ ላይ ያሳልፋል። ከአንድ ሳምንት ጥበቃ በኋላ ሜሪ ትመጣለች። ቲምም በጭንቀት ቀርቦ ያናግራታል። ሆኖም ግንኙነታቸው እንደጠበቀው አልሆነም። ሜሪ ሩፐርት የተባለ ፍቅረኛ እንደያዘች ይረዳል። ቲም ሜሪ ሩፐርትን ያገኘችው በጆዋና ግብዣ ላይ መሆኑን ይረዳል። ስለ ግብዣው ዝርዝር መረጃ ካገኘ በኋላ ግብዣው እንዳይካሄድ ለማድረግ ወደ ኋላ በጊዜ ይጓዛል። ቲም ጆዋና አፓርታማ ይደርስና ሩፐርት ከመምጣቱ በፊት ሜሪ ከሱ ጋር እንድትወጣ ያሳምነዋል። ሜሪ በመጠኑ ብታመነታም ወደሱ የሚስባት የሆነ እንግዳ ኃይል ይሰማታል። ሲወጡም ሩፐርት ወደፊት ፍቅረኛው ልትሆን ከነበረች ሴት አጠገብ ቢደርስም ሳያውቃት ያልፋል። ይህ በእንዲህ እንዳለ ሁለቱ እርስ በርሳቸው ይበልጥ የተዋወቁበት ደስ የሚል ራት ያሳልፋሉ። ቲም ሜሪን እስከ ቤቷ አጅቧት ይሄዳል። እሷም ወደ አፓርታማዋ እንዲገባ ትጋብዘዋለች። ሁኔታዎች እየተጋጋሉ ይሄዱና ቀጠሯቸው ወደ መኝታ ክፍል ያመራል። ነገር ግን ቲም በሜሪ ጫማዎች ላይ ተደናቅፎ በመውደቁና የውስጥ ልብሷን ለመውለቅ በመቸገሩ የመጀመሪያው ግንኙነታቸው እጅግ የማይመችና ግራ የተጋባ ይሆንባቸዋል። ቲም ወደ ኋላ በጊዜ ለመጓዝ ይወስናል። በዚህ ጊዜ በጫማዎቿ ላይ ሳይሰናከል በፍጥነት ልብሷን ያወልቃል። በዚህኛው ሙከራ ነገሮች በጥሩ ሁኔታ ቢሄዱም ቲም ከዚህ የተሻለ ማድረግ እንደሚችል ያውቃል። ብዙ ሙከራዎችን ካደረገ በኋላ ጥንዶቹ ፍጹም የሆነና በስሜት የተሞላ የመጀመሪያ ምሽት ያሳልፋሉ። በሚቀጥሉት ወራት ውስጥ ግንኙነታቸው እያበበ ይሄዳል። በመጨረሻም አብረው መኖር ይጀምራሉ። ቲም ከስራ ባልደረባው ሮሪ ጋር ቲያትር ቤት እያለ ሻርሎትን ያገኛታል። ነገር ግን ጭውውታቸው ወዲያውኑ ወደ አለመመቻቸት ይቀየራል። ሁለተኛ ጊዜ ይሞክራል። አሁንም ግን አልተሳካለትም። ለሶስተኛው ሙከራ ግን እሷን ላለማናገር ይወስናል። በዚህ ፋንታ ሻርሎት ራሷ አይታ ንግግር ትጀምራለች። ሻርሎት ለራት ትጋብዘዋለች። እዚያም ቀደም ሲል እሱን ውድቅ በማድረግ መጸጸቷን ትገልጽለታለች። ወደ አፓርታማዋ እንዲያጅባትና አብሯት እንዲገባ ብታባብለውም ቲም ግን እምቢ ይላል። የመጀመሪያ ፍቅሩን ሻርሎትን ውድቅ ማድረግ መቻሉ ቲም ሜሪን ምን ያክል በጥልቀት እንደሚወዳት ይገነዘባል። ወዲያውን ወደ ቤት ሩጦ በመሄድ ሜሪን ከእንቅልፏ ቀስቅሶ የጋብቻ ጥያቄ ያቀርብላታል። ጥያቄው እንደጠበቀው ያን ያህል የፍቅር ስሜት የተሞላበት ባለመሆኑ በጊዜ ተመልሶ በድጋሚ ይጠይቃታል። በሁለተኛው ሙከራ እሺ ትለዋለች። በዚያ በጋቲም ሜሪን ከወላጆቹ ጋር እንድትተዋወቅ ወደ ቤት ይወስዳታል። ሜሪና እናቱ ይግባባሉ። ቲምም ከአባቱ ጋር ጥሩ ጊዜ ያሳልፋል። የሚገርመው ኪትካት ግን በለንደን መጥፎ ጊዜ አሳልፋ ወደ ቤት ተመልሳለች። የቲምና የሜሪ ሰርግ እንዲሁም የሜሪ እርግዝና ሲታወጅ የሌክ ቤተሰቦች በደስታ ይፈነጥዛሉ። በሰርጉ ስነ ስርዓትና በግብዣው ወቅት ኃይለኛ ማዕበል ቢኖርም ሰርጋቸው በፍቅርና በሳቅ የተሞላ ነበር። ድንኳኑ ተቀዶ በንፋስ ስለተወሰደ ሁሉም በቤት ውስጥ መጠለል ነበረባቸው። የሰርግ ሚዜዎቹ ሮሪ፣ ሃሪና ጄ ንግግራቸውን ሲያበላሹ ቲም ወደ ኋላ በጊዜ እየተመለሰ ሚዜዎቹን ይቀያይራል። በመጨረሻም አባቱን ይመርቃል። ከወራት በኋላ ሜሪ ሴት ልጃቸውን ፖዚን ትወልዳለች። ቲም ልጅ የማሳደግ ልምድ ባለው ውድ አፍታዎችና ፈተናዎች ይደመማል። ወደ አዲስ ቤት ይዛወራሉ። ብዙም ሳይቆይ የፖዚ አንደኛ ዓመት ልደት ይደርሳል። ሃሪና ሮሪን ጨምሮ ሁሉም እንግዶች ቢመጡም ኪትካት ግን ትዘገያለች። የቤቱ ደወል ሲደወል ቲም ይከፍታል። ነገር ግን የመጣቸው ኪትካት ሳትሆን አስቸጋሪው ፍቅረኛዋ ጃሚ ነው። እሱና ኪትካት በዚያን ቀን ተጣልተው ኪትካት ብቻዋን መኪና እየነዳች ወጣ ነበር። ኪትካት ቀደም ብላ ስትጠጣ ስለነበር ወደ ቲም ቤት እየመጣች ሳለ በመኪና አደጋ ትመታለች። እሷን ለማዳን በማሰብ ቲም ወደ ኋላ በጊዜ ተመልሶ ከቤቷ ራሱ ይወስዳታል። ነገር ግን ይህ ችግሩን አይፈታውም። ኪትካት ከጂሚ ጋር ባላት ደስተኛ ያልሆነ ግንኙነት ምክንያት የመጠጥ ሱስ ውስጥ ገብታለች። ቲም እሷን ለማግኘት ተስፋ በማድረግ ያነጋግራታል። ሳይሳካ ሲቀር ኪትካትን ይዞ ጂሚን ለመጀመሪያ ጊዜ ወዳገኘችበት የአዲስ ዓመት ዋዜማ ድግስ በጊዜ ተመልሶ ይጓዛል። በዚህ ጊዜ ኪትካት ከጂሚ ጋር ከመሽኮርመም ይልቅ በውስጡ የታመቀውን ቁጣ በላዩ ላይ ታወርዳለች። ምንም እንኳ በዚህ የጊዜ መስመር እሱ በያቃትም በቦክስ ትመቷል።
ትሰጠዋለች። አብረው ወደ አሁን ጊዜ ይመለሳሉ። ወዲያውኑ ኪትካት ለጄ ያላትን ስሜት ትረዳለች። በዚህኛው የጊዜ መስመር ከጂሚ ይልቅ ከጄ ጋር የፍቅር ግንኙነት ጀምራለች። ህይወቷም ከቀድሞው እጅግ የተሻለ ይሆናል። የእህቱን ህይወትና ደስታ በመታደጉ የተደሰተው ቲም ወደ ቤቱ ሲመለስ ግን ሴት ልጁ ፖዚ ጠፍታ በምትኮ ወንድ ልጅ አገኘ። ይህ ድንገተኛ ለውጥ ልቡን ሰበረው። ወዲያውኑ ወደ ቁም ሳጥን ገብቶ ልጁ ወደ ተወለደበት የድሮ ጊዜ በመመለስ አባቱን ጀምስን ያማክራል። ጀምስም አንድ ልጅ ከመጸነሱ በፊት የሚደረግ ማንኛውም የጊዜ ለውጥ ሌላ የተለየ ልጅ እንዲወለድ እንደሚያደርግ ያረጋግጥለታል። ፖዚን መልሶ ማግኘት ከፈለገ እሷ ከመወለዷ በፊት የተከሰተን ማንኛውንም ነገር መለወጥ አይችልም። የሚያውቃትንና የሚወዳትን ልጅ ማጣት ያልፈለገው ቲም ወዲያውኑ ወደ ኋላ ተጉዞ በኪትካት ህይወት ላይ ያደረገውን ለውጥ ይሰርዛል። የመኪና አደጋውም እንዲደርስ ይተዋል። ኪትካት ሆስፒታል እያለች ቲምና ሜሪ ሳይለዩት አብረዋት ይቆያሉ። የእነሱ ድጋፍ ኪትካት ህይወቷን ለተሻለ ነገር እንድትለውጥ ውሳኔ ላይ እንድትደርስ ያደርጋታል። ቲም ኪትካት ከጄ ጋር ደስተኛ የነበረችበትን ሌላኛውን የጊዜ መስመር በማስታወስ ከእሱ ጋር እንድትቀራረብ ይገፋፋታል። ከሆስፒታል ወደ ቤት ስትመለስ ቲም ልጁን ፖዚን በማግኘቱ እጅግ ይረካል። ደስታቸውም ሌላ ልጅ እንዲወልዱ ያነሳሳቸዋል። ሜሪ መጀመሪያ ላይ ብታመነታም ከ2 ዓመት በኋላ ወንድ ልጅ ይወልዳሉ። አንድ ምሽት ቲም ሜሪ ከድርጅቷ ታዋቂ ደራሲ ጋር ለምታደርገው ስብሰባ እንድትዘጋጅ እየረዳት ሳለ ሳያስቡት ፖዚን ታችኛው ፎቅ ይተዋታል። እሷም በሜሪ ቢሮ የነበረውን ያልታተመ የደራሲውን መጽሐፍ ቀዳዳ ታበላሸዋለች። ቲም በጊዜ ተጉዞ ሁኔታውን ሊያስተካከል ሲል እናቱ ደውላ አባቱ ጀምስ የማይድን የካንሰር በሽታ እንደተገኘበት ትነግረዋለች። ቲም ሜሪና ኪትካት ወደ ባህር ዳርቻው ቤት በመሄድ አባታቸውን ይጎበኛሉ። የጊዜ ጉዟቸው የቲምንና የኪትካትን መወለድ አደጋ ላይ ሳይጥሉ የአባታቸውን ካንሰር ሊያድኑ አይችሉም። በመጨረሻም የጊዜ ጉዞ ህይወት የሚያመጣውን እያንዳንዱን ፈተና ሊፈታ እንደማይችል ይረዳሉ። ጀምስም ለቲም ከጊዜ ጉዞ ችሎታው በበለጠ እጅግ አስፈላጊ የሆነውን የህይወቱን ትምህርት ይሰጠዋል። የመጀመሪያው ምክር ህይወትን እንደማንኛውም ሰው በተለመደው ውጥረትና ጭንቀት መኖር ነው። ሁለተኛው ደግሞ ቀኑን አንድ ጊዜ ከኖረው በኋላ ድጋሚ ወደ ኋላ ተመልሶ ያንኑ ቀን በድጋሚ መኖር ነው። ነገር ግን በዚያኛው ሙከራ ዓለም ምን ያህል ጣፋጭ እንደሆነች በትኩረት በመመልከት መኖር ነው። ቲም ይህንን ምክር በመከተል በተለመደው የዕለት ተዕለት እንቅስቃሴዎችም ሆነ በልዩ አፍታዎች ውስጥ ደስታን ያገኛል። ይሁን እንጂ አሁንም ቢሆን በድጋሚ ሊኖራቸው የማይፈልጋቸው ቀናት አሉ። ለምሳሌ አባቱ የሞተበት ቀን። ለመለየት ገና ዝግጁ ያልሆነው ቲም አባቱ ገና ጤነኛ በነበረበት ጊዜ በመገኘት ይጎበኘዋል። አባቱ ጀምስ ከሞተ በኋላም ቢሆን ቲም በናፈቀው ቁጥር ወደ ኋላ ተመልሶ ሊያየው በመቻሉ ይጽናናል። ነገር ግን አንድ ቀን ሜሪ ሶስተኛ ልጅ መውለድ እንደምትፈልግ ትነግረዋለች። ቲም ያመነታል፣ ምክንያቱም ሶስተኛ ልጅ ከተወለደ በኋላ ወደ ኋላ ተመልሶ አባቱን መጎብኘት እንደማይችል ያውቃል። ከብዙ ማሰብ በኋላ ያለፈውን ጊዜ ለመልቀቅና ወደፊት ለመራመድ ይወስናል። ከዚያም ሌላ ልጅ ለመውለድ ይስማማል። ከወራት በኋላ ሜሪ አርግዛ የመውለጃዋ ጊዜ ይቀርባል። ይህ ቲም አባቱን በጊዜ ጉዞ ለመጎብኘት የመጨረሻው እድል ነው። ወደ ኋላ ተጉዞ ከአባቱ ጋር ለመጨረሻ ጊዜ የጠረጴዛ ቴኒስ ይጫወታል። በቲም አይኖች ውስጥ ያለውን ሀዘን ሲያይ ጀምስ ይህ የመጨረሻ ጊዜያቸው መሆኑን ይረዳል። እውነታውን በመቀበል በልጁ ውሳኔ እንደሚስማማ ይገልጽለታል። እንደ ልዩ ስጦታም ሁለቱም ቲም ትንሽ ልጅ ወደ ነበረበት ጊዜ አብረው ይጓዛሉ። በዚያም ሁለቱም በጤናና በጉልበት ተሞልተው በባህር ዳርቻ ላይ ለመጨረሻ ጊዜ እየሮጡ ይጫወታሉ። ቲም ለአባቱ የመጨረሻውን ስንብት አድርጎ ሶስተኛ ልጅ ወደ ተወለደበት የአሁን ጊዜ ይመለሳል። ዓመታት ያልፋሉ። ቲምም ከቤተሰቦቹ ጋር በሳቅና በልቅሶ የታጀበውን መደበኛ ህይወት ይቀጥላል። ከሜሪ ጋር ቤተሰቡን አሟልቷል። ኪትካትም ከጄ ጋር ልጅ ወልዳለች። አንድ ቀን ጠዋት ሜሪን እንድታርፍ ትቶ ለልጆቹ ቁርስ ያዘጋጃል። በመገኘታቸውም ይረካል። ቲም ከዚያ በኋላ በጊዜ ላለመጓዝ ይወስናል። ይልቁንም እያንዳንዱ ቀን ለሁለተኛ ጊዜ እንደሚኖረው አድርጎ በጥንቃቄ መኖር ይጀምራል። በዚህ ጊዜ ከትልልቅ ክስተቶች ጀምሮ እስከ ትንሽ ዝርዝር ጉዳዮች ድረስ ህይወትን በማድነቅ ላይ ትኩረት ያደርጋል። አብራችሁን ስለነበራችሁ እናመሰግናለን። በሌላ ፊልም እስክንመለስ ሰብስክራይብ እያደረጋችሁ